የተከበራችሁ ውድ የዘመናዊ ሾው ተከታታዮቻችን እንዴት ከረማችሁ? እነሆ እንግዲህ በዓል አልፎ አሁን ደግሞ የሰርግ ወቅቶች ላይ ደርሰናልና የሆነ አቴንሽኔን የሚስብ ነገር አግኝቼ እኔንም ወደ ኋላ በትዝታ የምትመልሰኝ ቆንጅዬ ወይዘሮ አግኝቼ ዛሬ ወደ እሷ መጥቻለሁኝ። ይህንን አቴንሽኔን የሳበኝ ጉዳይ ምንድን ነው ብላችሁ ለማወቅ አልጓጓችሁም? እንደነገርኳችሁ እኔንም ወደ ትዝታ ወደ ኋላ የመለሰኝ ይሄው የሰርግ ወቅት ነው። አንድ ሰርግ ላይ ተጠርቼ ሄጄ ሙሽራዋ እንደ ልቧ ወዲህ ወዲያ እያለች በቃ ደስ ብሏት ሰርጓን በቆንጆ ሁኔታ ስትጨፍር ስትደሰት ሳትጨነቅ አይቼ ይሄንን ልብስ ከየት ይሆን የተከራየችው ብዬ ለመጠየቅ ፈለኩኝና እንደው ሳጠያይቅ ወደዚች ቆንጆ ወይዘሮ ተመራሁኝና መጣሁኝ። እስቲ ራሷን ታስተዋውቁላችሁና እኔ ደግሞ ወደ ጉዳዩ ገባለሁ። አመሰግናለሁ ራሄልዬ። እኔ ቤላት ገብረሃና እባላለሁ። የቹዬስ ዲዛይን ባለቤት ነኝ። ቆንጆ ቆንጆ የሙሽራ ልብስ እየሰራን እንገኛለን አሁን። ለዛ ነው ቆንጆ ቆንጆ ብቻ አይደለም። እኔ እስቲ ትንሽ እዚህ ጋር ልንገርሽ፣ አቴንሽኔን ስቦ እንደው ሳፈላልግ ማናት ብዬ የመጣሁበትን ጉዳይ። በእርግጥም እንዳልሽው በጣም ቆንጆ ቆንጆ የሙሽራ ልብሶች ብዙ ቦታ አይተናል፣ ሰርጎች ስንጠራ ማለት ነው። እንደው ለየት ብሎብኝ የመጣሁበት ግን አንድ ጉዳይ አለ። በጣም ኮምፈርትብል ሆና ሙሽራዋ ወዲህ ወዲያ ስትጨፍር ከቤተሰቦቿ ጋር እንደ ልቧ ስትዝናና ከጓደኞቿ ጋር አየሁኝና ምንድነው ሚስጥሩ ብዬ እንደው አቴንሽን ትሰጪ የለ ብዬ ሳይ ልብሷ መሆኑ ገባኝ እና እኔንም ወደኋላ መለሰኝና እኔ የተሞሸርኩኝ ጊዜ የዛሬ 21 ዓመት ወደኋላ የኔ ልብስ እንዴት ነበር ብዬ ከገባው ሁላ በኋላ እንደ አዲስ እንዳየሁት ታውቂያለሽ። እና ብዙ ጊዜ ያው ቀጭኖች ነን አይደለ በልጅነት የምናገባ ሰዎች እና የእሷ ግን ሰውነቷ ላይ የነበረው በቃ ያልተገላለጠ ቆንጆ በቃ ልነግርሽ አልችልም። ሞር አቴንሽንን በቃ የሰውን ሁሉ እንትን የሚገዛ ነበረ እና እንዳልተከራየ ወይንም እንዳልገዛችው እዚሁ ዲዛይን እንደተደረገ ስለሰማሁ ይህንንማ ለእኔ ዘመናዊ ሴቶች እንደው ይጠቅማል ለካ ይሄም አለኝ ሀገር በሚል ስለማላቅ ነው ስለ እውነት ማለት ነው። እና በጣም ብዙ ሰዎች እዛ ላይ መነጋገሪያ ነበረ ያ ልብስ እና እንደ ልብ የሚያደርግ የሙሽራ ልብስ እኔ ብዙ አይቼ አላውቅም ስለ እውነት። እኔ በጣም ተቸግሬ ነው እኔ ራሴ ያሳለፍኩትና ከዛም በኋላ በጣም ብዙ ዘመዶቼ ሲዳሩ ጓደኞቼም እንደዚሁም ስጠራም ሳይ በቃ ሙሽራዋ ተጨንቃ ስትጎትት ስትስብ አለ አይደለ ብዙ ነገር እንደዚህ አያለሁኝና እንደው ሜሉዬ እንዴት ወደዚህ ሀሳብ ዲዛይን የማድረግ የሙሽራ ልብስ ገባሽ? እሺ ራይሌ እንግዲህ ያው እኛ ብዙ ጊዜ የምሰራው ዲዛይነር ነበርኩኝ። መጀመሪያ ኖርማል ልብሶች ነበር የምሰራው። ግን እያየው የሰውን ፍላጎት እያየው ስመጣ ልክ እንዳልሽው ብዙ ሰው በጣም ይቸገራል የሚፈልገውን አይነት ልብስ ለማግኘት። ምክንያቱም ኪራይ ነው እኛ ሀገር የተለመደው እና ኪራይ ላይ ደግሞ መርጠሽ እንደዚህ ስፌቱ እንዲሁን እንደዚህ ይሄ ነገሬን ይሸፍን እንደዚህ አድርገኝ ብለሽ ልትይ አትችይም። ስለዚህ አሁን ላይ በቃ ሰው ፍላጎቱ ለምሳሌ እጁ እንዲሸፈን የሚፈልግ ነገር አለ፣ ደረቱ እንዲገለጥ የማይፈልግ ሰው አለ፣ ሞደስት የሆነ ነገር የሚፈልግ ሰው አለ እና ከእምነት አንጻር እንትን አሉ ራሳቸውን መሸፈን የሚፈልጉ ሰዎች እና በጣም ይቸገራሉ።
አንዳንዴ ምን ያረጉ ነበረ ይከራዩና ከስር የሚለበሰውን ልብስ ስሪልን ይሉኛል። ያ ደግሞ ጨርቁ ማቴሪያሉ አንድ አይነት አይሆንም፣ ከዛ ጋር የሚሄድ ዲዛይን አይሆንም። ደስ ግን ከቨር ማድረግ ስላለባቸው ግዴታ ኤክስትራ ያንን ነገር እናደርግላቸው ነበረ። ግን አሁን ላይ በቃ አንደኛ ሞደርን የሆኑ ብዙ አይነት ዲዛይኖች አሉ። በየቀኑ ነው የሚቀያየረው ዲዛይን እና የሰው ፍላጎት ደግሞ የልጅነት ድሪሙን ማድረግ የሚፈልግ ሰው አለ። በልጅነቴ እንዲህ አይነት ልብስ ነበር ማድረግ የምፈልገው የሚሉ ሙሽሮች አሉና ያንን ገበያ ላይ ቢፈልጉ አሁን ትሬንዲ የሆኑ ፋሽን የሆኑ ልብሶችን ነው የሚያገኙት ገበያ ላይ። ስለዚህ በቃ እንዲህ ቢሆን ይሄን ያህል ጨርቅ ይሄን አይነት ጌጥ አለ ሰው የሚፈልግ እንደዛ አይነት እና ለሰርግ ደግሞ የሰርግሽ ዕለት ኮንፈርትሽ በጣም ዋና ወሳኝ ነገር ነው። ምክንያቱም ቪዲዮ አለ ከሆነ አመታት በኋላ ለልጆች የምታሳዩ ነው እና ይሄ ጡቱ ጋር የተከፈተ ልብስ ሲሆን እንደዚህ እየተሳበ አንዳንዴ ደግሞ በቃ አጭር ሲሆን ረጅም ቬሎ ሲሆኑ የመርገጥ የመደናቀፍ ነገር ይኖራል። ያ ቪዲዮውን ጉበት ትክክለኛ ሞመንት አሁን ለምሳሌ ጉልበት ሊስሙ ጎንበስ ሲሉ የመደናቀፍ ነገር ያ በጣም የማታገኙ ፕሪሺየስ ሞመንት ነው እና ያንን ሚስ ማድረግ ማለት ኤዲ ሲደረግ ተቆርጦ ይወጣል ያ ነገር። ምክንያቱም እንደሌላው በአክሽን ከት እየተባለ አይደለም፣ ሞመንት ነው፣ ሚሞሪ ነው እና ያንን ነገር በቃ ኮምፎርታብል የሚያደርጋቸው በቃ ለነሱ የተስማማ የሆነ እንደሚፈልጉት እንደ ምርጫቸው ማግኘት ቀላል ነገር አይደለም። የሚገርምሽ ሜሉዬ እኔ እኮ የመጣሁበት ትልቁ ጉዳይም አሁን ባልሽው ኬዝ ነው እንግዲህ ስላየሁኝ ነው። ሙሽራዋ እንዴት በነፃነት ስትደሰት እንደነበረም ስላየሁኝ ነው አንቺ ጋር ስለ እውነት አፈላልጌ የመጣሁት። ምክንያቱም እንዳልኩሽ እንግዲህ እንደ ዘመናዊ ሾው አዘጋጅ ብዙ ጊዜ የምናወራለን አይደለ? ያው ዘመናዊ ሾው አለባበስ፣ ውበት ጥበቃ፣ ባህሪ ብዙ ነገሮች አሉት እና እንደው ይሄ ነገር እኮ የማያውቁም ሰዎች ሊኖሩ ይችላሉ። እኔ መጀመሪያ ጊዜ ነው ስሰማ ስለ እውነት ለመናገር እና አንቺ ጋር ስመጣ እንዴ ለምን ለሌላውስ አይደርስም እንደዚህ አይነት ነገሮች? እኔ በበቂም ሁኔታ ሰው ያውቃል ብዬ አልልም። ለዛም ነው እንግዲህ የመጣሁት እንዳልኩሽ እና ብዙ ቦታ ስንሄድ ልክ ቅድም እንዳልሹ ጡታቸው ጋር አሁን ለምሳሌ በሃይማኖት ማሳየት የማይፈልጉ ሰዎች አሉ። አንዳንዴ ደግሞ ተለቅ ያለ ትንሽ አለ አይደል እንደ ሳይዛችን ማለት ነው። ሁሉም ሰው አንድ አይነት ነገር መልበስ የለበትም። ብዙ ቦታ ሲሄድ ያው ተጠቦ ይመስለኛል። አሁን እኔ ለምሳሌ ወደኋላ ብትመልሽኝ የዛሬ 21 ዓመት ተከራይቼ አስጠብቤ ነው የለበስኩት። በጣም ቀጫጫ ነበርኩኝ እና የተቸገርኩትን መቸገር ልነግርሽ አልችልም። የፈለገ ነገር ቢጠበብ እንኳን እንደ ራስሽ እንደሚሰፋው እላይሽ ላይ ውድቅ አይልም እና በቃ ስሰቃይ አንዴ ስጎትት አንዴ ሲጎትቱልኝ እንዲህ ሲያደርጉልኝ ነበረ። እንዳልኩሽ ደግሞ በቃ ኤክስትሪም የሆነ ይሄ የበዛ ነገሮች ይኖሩትና እንደው እኔ አሁን የዛለት እንግዳ ነበርኩኝ እንጂ ስለ እውነት የኔ ሰርግም አይመስልም ነበር። በቃ ታውቂያለሽ እንግዲህ ያለውን ነገር ምን እነግርሻለሁ ላንቺ እና ይሄንኑ እንደው ማሰብሽ ራሱ በጣም ስለተደሰትኩኝ ነው የመጣሁት እና እስቲ ለተመልካቾቻችን ለዘመናዊ ሾው በሙሉ እንግዲህ ተከታታዮች እንዲሁም በቅርብ ለሚጋቡ ይህንን ጉዳይ ለማያውቁ ቤተሰቦች ብዙ ስለሚያዩን ማለት ነው እስቲ ከስንት ጊዜ በፊት መምጣት አለባቸው አንቺ ጋር ዲዛይን ለማስደረግ? የራሳቸውን ዲዛይን ነው ይዘው መምጣት ያለባቸው ወይንስ አንቺ ነሽ ዲዛይን የምታስደርጊያቸው? መቼስ ሰው የራሱ የሆነ ነገር እንዳልሽው ይኖረዋል። አንቺ ምን ነገር ትጨምሪላቸዋለሽ እዛ ላይ የሚለውን ነገር እስቲ አብራርተሽ እንዲህ በቅርቡ ለሚሞሸሩ እህቶቻችን ልጆቻችን እስቲ ብትነግሪልን። እሺ ራይኔ እንትኖች ምንድነው ሰው ሲመጣ እኛ ጋር ብዙ ጊዜ ዲዛይን ይዞ ይመጣል ወይ ደግሞ እኛንም አሳዩን ይላል። መሰራት እንደሚችል የሚያውቁ ሰዎች ናቸው ማለት ሶሻል ሚዲያ ላይ የሚከታተሉን ወይ በሰው የሰሙ ሰዎች ምናምን ነው እንጂ ብዙ ሰው እንደሚሰራ አያውቅም። ስለዚህ ዲዛይን አሳዩን ይላል። ዲዛይን አሳዩን ካሉ ከነሱ ጋር የሚሄድ ነገር እኛ ራሳችን እንመርጣለን፣ ዲዛይን እናደርግላቸዋለን፣ ስኬች እናደርጋለን። አንዳንዴ ከላይ የመረጡት ነገር ከታችኛው እንዲቀየር የሚፈልጉት ነገር ሲኖር ስኬች እናደርጋለን። ይሄኛው እንደዚህ ቢሆን እንዲህ ቢሆን የሚለውን እንነጋገራለን። እራሳቸው ደግሞ የሚፈልጉትን ዲዛይን አድርገው ሲመጡ ከሰውነት ቅርጻቸው ጋር ከነሱ ፐርሰናሊቲም ጋር ኮንሰልት እናደርጋለን፣ እንመክራቸዋለን። እንዲህ ቢሆን ይሄኛው እንዲህ ቢቀየር ይሄ እንደዚህ ቢደረግ ምናምን የሚለውን እናሳያቸዋለን። ምክንያቱም ብዙ ሰው
የሚወደውን ነገር ያውቃል እንጂ ስፔሲፊክሊ ስለ ዲዛይኑ እውቀት የለውም እና ኮንሰልቴሽን ይኖረናል መጀመሪያ። ሌላው ደግሞ በስንት ጊዜ ይደርሳል ላልሽው እኛ ከ3 ወር ጀምሮ ነው የምንቀበለው። ሚኒመም የምንቀበልበት ጊዜ ግን 1 ወር ነው። ከ1 ወር በታች አንቀበልም። ሰው 3 ወር በፊት ቢመጣ ሞር የተሻለ ነው ብዬ አስባለሁ። ዲቴይል ስላለው ምክንያቱም አንዳንዴ እንትን ነው ስኬች የሚደረግ ምናምን ሲሆን ኢማጂኔሽን ያለሽ ላይሽ ላይ አታዩም። ስለዚህ ካየሽ በኋላ ላትወጁ ትችያለሽ። አንዳንዱን ነገር መቀየር ልፈልጊ ትችያለሽ። ያንን ነገር ጊዜ ሲኖርሽ ሞር ይሄ ይቅር ይሄ ጨመር እያለ ለማለት ጊዜ መኖሩ ለኛ ይጠቅመናል። ስለዚህ እኛ 3 ወር ሲሆን 1 ወር ላይ ከ1 ወር በኋላ ፈርስት ፊቲንግ ይኖራቸዋል። መጀመሪያ ይለካሉ፣ ያዩታል። እንዳሰቡት ካልመጣ የሆነ ነገር መቀየር መጨመር የሚቻለውን ነገር እናደርግላቸዋለን። ስለዚህ ሰው ቀደም ብሎ አትሊስት ከ3 ወር በፊት ቢመጣ ከዛ ደግሞ በጣም በቃ እርጀንት ከሆነ እንኳን ከወር በታች ስለማንቀበል እንትን ባያደርጉ። ግን በቃ ይሄ የሚፈልጉት ኢማጂን የሚያደርጉትን ነገር አብዛኛውን ጊዜ ያለ ምስክርነቶች ወደውት ኢማጂን ከሚያደርጉት በላይ ነው የሚመጣላቸው ብዙ ጊዜ። ምስክር ነኝ። ለምን እኔንም ወሻሽኝ እኮ አየሁትና በጣም ተገረምኩኝ። ምንድን ነው ያልኩሽ? እኔ ልክ ያችን ልጅ ካየሁኝ በኋላ እስቲ እኔንም እንደ አዲስ ሞሽሪኝ እስቲ ብዬ በቃ ተነጋግረን ሄድ ነው። ይሄን ብቻ ነው እንግዲህ እኔ እና አንቺ ምንም ሳናወራ ያቺ ሙሽራ ኢምፕሬስ አድርጋኝ መጥቼ እስቲ እንደው ለእኔም አንድ ስሪልኝ ብዬሽ ነው አይደል የሄድኩት። የሰራሽልኝ ልብስ ግን አሁን ከተናገርሽው ነገር ጋር እንደው ስለሄደልኝ ነው ባህሪን ይይዛል መሰለኝ አይደለም። ምንም ሳንነጋገር እንደው በጣም ነው የገረመኝ። እንዶች ልጅ ምንን አንብባ ነው እንዲህ አይነት ነገር የሰራችልኝ ብያልኩኝና እስቲ እንደው የኔ ልብስ ስትሰሪ እንዴት ነው የሰራሽልኝ? ገቱም አላወራንም። እኔ አሁን አንገቱ ይከፈት እጅ እንዲሆን ምናምን ብዬ አላልኩሽም ነበረ። በጣም ሰው ፐርሰናሊቲ ይነበባል። እንትን ላይ ልብስ ላይ ቬሎ ላይ በተለይ የሙሽራ ቀሚስ ላይ በቃ እኔ ሰቅዬ ራሱ ልብሱን ከሰራው በኋላ የሚመጡትን ከስተመሮችን ይሄ ልብስ ምን አይነት ሴት ትመስላችኋለች እላቸዋለሁ በእውነት። እና ስላቸው እንደዚህ አይነት ዝም ያለች ወይ ደግሞ በጣም አውትጎይንግ የሆነች ምናምን ይሉኛል። በቃ በጣም ይሄዳል ከሰው ፐርሰናሊቲ ጋር በጣም ይሄዳል የሙሽራ ቀሚስ። ምክንያቱም ረጅም ጊዜ የምናስብበት ረጅም ጊዜ የምንጠይቀው ነገር ስለሆነ እናውቀዋለን። ብዙ ሰው ያውቀዋል ሙሽራ ቀሚስ ምን አይነት እንደሚፈልግ ያውቀዋል። በተለይ የሚሰራ ሲሆን ገብቶሻል ራሱ የሚፈልገውን ስለሆነ ድሪሙን ነው ቁጭ የሚያደርገው፣ ፐርሰናሊቲውን ነው ቁጭ የሚያደርገው እዛ ጋር እና አሁን ለአንቺ የሰራሁልሽ ቀሚስ በቃ እኔ ሶሻል ሚዲያ ላይ ነው ማቀሽ። በቃ ድርብብ ያለች ደርባባ ሴት በዛ ላይ ዘመናዊ ሴት ስለሆንሽ በቃ ከአንቺ ጋር የሚሄድ ነገር ብዬ መጀመሪያውኑ በቃ አይምሮ ውስጥ የመጣ ነገር ነው። እንደውም ብዙ አልተጨነቁበትም። ስለማቀሽ ስለምከተልሽ ብዙ ጊዜ ስለማየው ቪዲዮዎችሽን በቃ ለአንቺ ለመስራት አልከበደኝም። በቃ እቺ ናት ራሂል የምለው ነው። እንግዲህ ተመልካቾችም ጀጅ ያደርጋሉ። በእውነት በቃ እንግዲህ አይተውታል። ደግሞ በደንብ በዲቴል እናሳያቸዋለን እና በጣም ነው የተገረምኩት ስለ እውነት ለመናገር። ዘንጠሃል፣ ዘንጠሻል፣ በኢትዮጵያውያን ጥበባት ተውበሻል፣ በባህል ልብሶቻችን አምሮብሃል። የባህል ልብሶቻችን ባህላዊ ይዘቶቻቸውን ሳይለቁ በማንኛውም ጊዜ ቦታና ሁኔታዎች እንዲለበሱ ዴሲና የኢትዮጵያውያን ጥበባት አማራጮችን ይዞልን መጥቷል። የወንዶችና የሴቶች ልዩ ልዩ አልባሳት፣ የአራስ ሕፃናት መታቀፊያዎች፣ የታዳጊ ሕፃናት አልባሳት፣ ለመኝታና ሳሎን ቤቶ ውበትን የሚያጎናጽፉ የሶፋ የጠረጴዛና የወንበር አልባሳት፣ መጋረጃዎች፣ የአልጋ ልብሶችና በእርስዎ ትዕዛዝ የሚዘጋጁ የእጅ ሥራ ውጤቶች፣ ለበዓሉ ለወዳጅ ዘመድ ለአራስ ጥየቃ በውጭ ሀገራት ለሚገኙ ቤተሰቦቹ በኩራት የሚያበረክቱት ገጸ በረከት። ቦሌ መድኃኔዓለም ሰላም ሲቲ ሞል 2ኛ ፎቅ ላይ እንገኛለን። ለትዕዛዝና ለመረጃ 0911 20 13 06 ይደውሉልን። ዘንጠሃል፣ ዘንጠሻል። ዴሲና የኢትዮጵያውያን ጥበባት። ሜሉዬ አሁን አኒቨርሰሪ የሚያከብሩ በጣም ብዙ ሰዎች አሉ። ድሮ ሰርጋቸውን ሳይደግሱ አሁን 3-4 ልጅ 2 ልጅ ወልደው እንደ አዲስ ከልጆቻቸው ጋር መሞሸር የሚፈልጉ በጣም ብዙ እህቶቻችን እንዳሉ አውቃለሁኝ። እና
የሚገርምሽ ነገር በጣም ኤክሳይትድ ሆኜ የሰራሽልኝን ልብስ ለብሼ መጀመሪያው ጊዜ ፎቶ አንስቼ ለጓደኛዬ ላኩላት። በጣም ትፈልጋለች፣ እዚህ ሀገር አትኖርም እና ይሄንኑ ነው የምፈልገው ራሱ ነው ብላለች ማለት ነው። አይሆንም መተሽ በደንብ ታያለሽ። ደግሞ እንዳልሽው ነው እንደ ባህሪ እንደ እንትናችን ማለት ነው። እኔ ያው ትንሽ ረዘም ያለ እንትን አለኝ ቁመት አለኝ አይደለ? እና የሰውነት አካላችንም ሁላችንም ይለያያል። እንዳልሽው ደግሞ ባህሪም እንደዛው አለው እና እኔ ከምልሽ በላይ ልብሱን በጣም ወድጀዋለሁኝ። እንደውም ቬሎ ባይሆኑላ ቀን ቀን አድርጌው የሚሄዱላ ነው የሚመስለኝ እና እርግጠኛ ሆኜ የምነግርሽ ተመልካቾችን በጣም እንደሚወድልኝ እንግዲህ ያዩታል እዚሁ ላይ እና ሜሉዬ እንዳልሽው ልብስ፣ አለባበስ፣ ባህሪ ኖት ኦንሊ ቬሎ ያ ፕሪሺየስ ዴይ ማትደገም ቀን አንድ ቀን የምትባለዋ ቀን ሁሌ ተቀን ህይወታችን ላይ ልብሶቻችን ማንነታችንን ይገልጻሉ። የከለር ምርጫችን ኢቨን ማንነታችንን ይገልጻሉ። ኖት ኦንሊ ማንነታችንን እድሜ የሚባል እንግዲህ በጣም መልካም ነገር አለ አይደለ? ከትላንት ዛሬ የተሻለን ሰው መሆን፣ ከለር የምንለብሳቸው ያለባበሳችን ስርዓታችን ሁሉ ይለያያልና እኔ በቃ አንቺን አፈላልጌ እንድመጣ ያደረገኝ ሰው የተለያየ አይነት ምርጫ ሊኖረው ይገባል። እከሌ ስለለበሰችው እና በዛ ሰሞን ፋሽን ስለሆነ ብቻ አይደለም ያቺ ልጅ ሄዳ በግዴታም እኮ በቃ ሳይወዱት ወይ ከስሩን እንዳልሽው ወደውት ከላይ ሳይወዱት የሚያረጉታሉ ወይንም ተቃራኒ አይደለም። ያንቺ ግን እንዳልኩሽ ምርጫዎቹ ሰፊ ናቸው። ባህሪ እያየሽ ሰውን እያየሽ እድሜውን እያየሽ ነው የምትሰሪው። እንዳልኩሽ ደግሞ ከወገብ በላይ ወፍራም ወይ ቀጭን ከዛ በታች እንደዚህ የተለያዩ ነገሮች አሉና እኔ መቼስ በጣም ነው ደስ ያለኝ ስለማላቅም እዚህ ሀገር እንደሚሰራ ማለት ነው። የተከበራችሁ ውድ የዘመናዊ ሾው ተከታታዮቻችን ፕሮግራማችንን እንደወደዳችሁት እየተማመንኩ አሁን ሌላ ጥያቄ እንግዲህ ልጠይቃት ነው ሜሉዬን። ሜሉ እኔ የሙሽራ ልብስ ሁሌ መቀመጥ አለበት ብዬ ማመን ሰው ነኝ። ከ21 ዓመት በፊት ተከራይቼ ነው የለበስኩትና ዛሬ ለልጄ የማሳየው የለኝም ወይንም የማወርሰው። አንዳንዴ ከሙሽራ ልብስ ይወራረሳል እንሰጣለን አይደለ? እና ዛሬ ነው ሳስበው ምን አለ በዚህ ዘመን ትያለሽ ወደኋላ ብዙ የሚመልሱን ነገሮች አሉ እና ለእነዚህ ሰዎች በጣም ትልቅ አማራጭ አይደለም ብለሽ ታስቢያለሽ? የሙሽራ ልብስ መቀመጥ የለበትም? በጣም የሙሽራ ልብስ በቃ ከሰርግሽ አንድ የምታስቀምጪው ነገር ነው ማለት ፎቶ አለ፣ አልበም አለ ግን በቃ ይሄ የምታስተላልፊው ነገር ነው። ከልጅ ልጅ እስከ አያት ድረስ የሚሄድ አለ። ፈረንዶች በተለይ አሁን እንትን ያደርጋሉ ለልጅ አያት ቅድመ አያት ድረስ የሚሄድ ልብሶች አሉ፣ ቪንቴጅ ፒሶች አሉ እና ቆንጆ ነገር ተሰርቶ ተቀምጦ ከዛ ለልጅሽ ሚሞሪ የሚሆን ነገር ማግኘት ማለት ቀላል ነገር አይደለም። ምክንያቱም ሰርጉ ጭፈራው ይሄዳል፣ ምግቡ ይሄዳል። የሚሄድ ከአንቺ ጋር የሚቀር በሰቀልሹ ቁጥር ስታዩ ደስ የሚልሽ እኔ አሁን ሳገባ የራሴን ቬሎ ነው የለበስኩት። በእርግጥ ዲዛይን አላረግም ነበር የዛኔ ገዝቼ ነው ግን አሁን ሳየው በቃ የሆነ በጣም ደስ ይለኛል። ይሄ እንትን ስቶሬጅ ስፔስ ነው ያስቀመጥኩት። ሁሌ በከፈትኩ ቁጥር ክሎዜቱን በቃ ደስ ይለኛል እና ሴት ልጅ የለኝም አሁን ግን ሴት ልጅ ስወልድ በቃ እንትን በቃ ለብሳ ኢማጂን ሁሉ አደርጋታለሁ። የሚገርምሽ ማለት በቃ የኔን ልብስ ለብሳ እንዴት ፕራውድ ልታረግ እንደምትችል አይደለም እሱ አሁን የእናቴን አበሻ ቀሚስ የእናቶች አበሻ ቀሚስ ምናምን ቤታችን እናስቀምጣለን አይደለ? እንዴት ፕሬሽስሊ እንደምንይዘው እንዴት እንደምናስቀምጠው በተለይ እኔ አሁን እናቴ በህይወት የለችም። በቃ የእሷን ነገር ሳይ በቃ ሚሞሪው እንዴት እንደሚመልሰው እና በቃ ሪሌት ማድረግ በጣም ሪሌት የምታደርገው ነገር ነው። በጣም የሰርግ ቀሚስ በጣም ሊቀመጥ ቪንቴጅ ተደርጎ ተከብሮ ሊቀመጥ የሚገባ ነገር ነው ላለው። ምክንያቱም በቃ አንቺን የሚገልጽሽ ነገር ነው እና እናቴ እንትን ልብሶቻቸውን እያየን እናታችን ዘናጭ ነበረች ምናምን እንላለን አይደለ? እንትን ነበረች እንላለን እና የእሱ አንዱ ፓርት ነው ብዬ አስባለሁ። እና እንትን ሰው ማሰራትን ሲያስበው እንደ ይሄ የአንድ ቀን ነገር ይሉኛል። አሁን አንዳንድ አንድ ቀን ነው የምለብሰው እኮ ይላሉ። ሚሞሪ ግን በጣም የሚቆይ ነው የሚተላለፍ ነው። የአንድ ቀን ነገር ብቻ አይደለም። በጣም እኔ እንዲያውም እሱ ነው እንጂ በጣም እንደ ትልቅ ነገር መሰራትና መታየት ያለበት ብዬ አስባለሁ። ግን እዚህ ጋር እንግዲህ መጠየቅ አለብኝና ልጠይቅሽ። ምናልባት ጥርጣሬ እንደው ይሄ ነገር ይመጣልን ይሆን እንደፈለግነው ትሰራልን ይሆን? ምክንያቱም ያቺ የሚከራዩዋትን ወይ የሚገዟትን ነገር ትተው ነው አንቺ ጋር የሚመጡት እና
እንደው እንዳሰብነው ይሄ ነገር ይመጣ ይሆን ብለው በሁለት ልብስ ተጠራጥረው የሚመጡ ሰዎች መቼስ ይኖራሉ ብዬ ገምታለሁኝ። እና ብዙ የምትቸገሪበት ነገር ሊሆን ይችላል ብዬ በመገመት እስቲ ያንቺን እንትን ትነግሪኛለሽ። እና እንደፈለጉትስ ይመጣላቸዋል ወይ? አንዳንዴ ዲዛይንም ይዘው ሊመጡ ይችላሉ። ትንንሽ ቦታ ብቻ መለወጥ የሚፈልጉ ሰዎች ሊኖሩ ይችላሉ። እና እስቲ ይችን ብትነግሪኝ በዛው። ብዙ ሰው ጥያቄ ነው ይመጣል ምናምን ይላል ማለት ይሄ ይመጣልሻል። ምክንያቱም በጣም ትረስት አድርገው ነው አምነውሽ ነው የሚሰጡሽ። ምክንያቱም እንዳልሽው የአንድ ቀን የሚያደርጓት ነገር የማትደገም ነገር ናት። እና ብዙ ጊዜ ከነሱ ኤክስፔክቴሽን በላይ ነው የሚሆነው በእውነቱ ከሆነ በእኔ ኤክስፒሪየንስ። እና በብዛት ደግሞ እኔ አድቨርታይዝመንት ላይ ብዙም አይደለሁም፣ ግን ሰው አንዱ የተሰራለትን አይቶ ነው ሌላው ነው የሚመጣው። እና አሁን ላይ በተለይ በብዛት እየሰራው ስላለ ማለት ነው አንዱ አይቶን ሲመጣ እርግጠኞች ናቸው እንደሚመጣ፣ ምክንያቱም ከአንዱ እያየ ስለሚመጣ ማለት ነው። ግን በቃ አንደኛ ጊዜ መስጠት ያልኩት ማለት ቀደም ብለው ቢመጡ ካልወደዱት ይቀየራል። የሚስተካከሉ ነገሮች ሊኖሩት ይችላሉ እና የሚቀየሩ ያልወደዱትን ነገር መቀየር እንችላለን። ለዛ ጊዜ የሚፈታው ነገር ነው። ጊዜ ሰጥተው ሲመጡ ቆንጆ ተደርጎ የማይፈልጉትንም ነገር የሚጨመር የሚፈልጉትም ነገር ይስተካከላል በዛ አጋጣሚ ይመስለኛል። ለምን ሰው መጠራጠሩ አይቀርም። አንዳንዴ ደግሞ እዚሁ የሚሰሩ ነገሮች ላይ ትንሽ ደከም እንላለን አይደለ? እዚህ ነው የሚሰራው ብለን የማለት ነገር ይኖሩታል። እኔ ግን ስለ እውነት በጣም ትልቅ አማራጭ ነው ብዬ አስባለሁ። እንዳልሹ ደግሞ ሶሻል ሚዲያ ላይ እኔ ቢኖር ኖሮ ለብዙ ሰው አማራጭ ይሆናል። ይህንን ነገር እኮ በጣም ማድረስ አለብሽ። በጣም ብዙ የሚቸገር ሰው አለ ብዬ አስባለሁ። እንዳልኩሽ ለምሳሌ ሙስሊም እህቶቻችን አንዳንድ ቦታ ላይ ስለማይ ነው ከውስጥ ከናቴራ ነገር ይሄ ነገር አድርገው ከላይ እሱን የሚያደርጉ ከማጣት ነው የሚመስለኝ። ምክንያቱም በልካቸው በደንብ ፊት ተደርጎ እንደሚፈልጉት ቢሰራላቸው ከውስጥ የሚደረገው ነገር ሁላ አይኖርም ብዬ አስባለሁኝ። እና ይሄ ትልቅ አማራጭ ነው እንጂ በደንብም አድቨርታይዝ መደረግ እንዲ ያለበት። እኔ እዚህ ድረስ የመጣሁት እንዳልኩሽ ፋሽንንም ስለሚያካትት ዘመናዊ ሾው ይሄንንማ ሰርግ ወቅት አያመልጠኝም በሚል ነው የመጣሁት። እና ብዙ ተመልካቾች ይሄንን ያዩታል። እንዳልኩሽ እንደው ልባቸው ሞልተውም እንዲመጡ እየተመካከራችሁ መስራት ማሻሻል እንደምትችሉ ማሳየት ራሱ በጣም ትልቅ ነገር ነው ብዬ አስባለሁ። ሌላ እዚሁ ላይ አያይዤ የምጠይቅሽ ከዚህ በፊት ምን ሰምቻለሁ መሰለሽ? ሁለት ልብስ እኛ አሁን በእኛ ጊዜ እንግዲህ 21 ዓመት የኔ ከተዳርኩኝ በጣም ስለቆየሁኝ ነው። እና 2-3 ልብስ በእኛ ጊዜ አንድ ልብስ ነው። ሄድሽ ጊዮን ነው ፎቶ የተነሳሁት ትዝ ይለኛል። ከዛ በቃ እሱን ለብሼ ፎቶ ተነሳሁኝ። እዛ ምሳም ላይ እራትም ላይ ደሴም ልብስ ነው እንጂ ሌላ አልለወጥኩም። እንግዲህ 21 ዓመት በፊት ማለት ነው። እንዳልኩሽ ያው ስንጓተት መዋሉ ማታ በቃ እስኪወልቅልኝ ድረስ ነው። በቃ በጣም ነበር የሚያስጨንቀው። አሁን ግን ሳይ ማለት ነው 2-3 ቬሎች በቀን ይለበሳሉ። እና እስቲ ቀን የቱ ነው የሚለበሰው? ማታ የቱ ነው የሚለበሰው? ይሄ ኬት ነው የመጣው አመጣጡ? ማታ ይሁን ቀን ይሁን መቼስ የሚገባኝ ነገር አለ። ያው የራት ነገር ምናምን የሚገባኝ ለስቱዲዮ መስክ ምናምን የሚባሉ ነገሮች አሉ። አንዳንድ ሰው ደግሞ 3 የማሰራት ወይንም የመከራየት እኮ አቅም ላይኖረው ይችላል አይደለ? ከሌ ስላደረገችው ብቻ እኔ እንደውም አሁን እሱ ነገር በጣም ያሳስበኛል። ፉክክሩ ፎቶ እያዩ እንደዚህ ብሎ የማለቱ ሰው በአቅሙ መኖር አለበት ብዬ አስባለሁኝ። ይሄ ነገር ሊያስጨንቅሽ አይገባም። ከዛ በላይ ፊት ለፊታቸው የሚጠብቃቸው በጣም ትልቅ ትዳር የሚባል ተቋም አለ ሊሰሩበት የሚገባ። ግን ሰው በጣም የሚጨነቀው እዚህ ላይ ነው። እና እስቲ ሜሉዬ 3-4 ልብስ አስፈላጊ ነው ወይ? እንግዲህ አንቺ ባለሙያ ስለሆንሽ ታብራሪልኛለሽ፣ እኔ ስለማላውቀው ነው። በዛ ላይ ደግሞ አንዱ ለሌላ አይሆንም ወይ? እንደው አንድ ልብስ እንኳን ቢቀር እሺ የኛ የድሮ ዘመን ነው ብዬ ልበልሽ። እንግዲህ 21 ዓመት ቀላል ጊዜ ስላልሆነ 2 ልብስ በቂ አይደለም ወይ? እንደው 3-4 ልብስ ተሸክሞ መዞሩ ቀኑን ሙሉ ነው ተገቢ ነው ወይ? እንግዲህ ይሄ እኔ አሁን እንደ አዲስ እንደ ትሬንድ የሚመጡ ነገሮች አሉ። 3-4 ቬሎ አሁን እኔ እንደዚህ አይነት ነገር ሲሆን ምን አይነት ነገር ሪኮመንድ አደርጋለሁ መሰለሽ? ዲታቸብል ያላቸው ልብሶች አሉ። 2 አይነት ሉክ፣ 3 አይነት ሉክ፣ እስከ 3 አይነት ሉክ ማድረግ የምንችላቸው ልብሶች አንዱ ልብስ ማለት ነው። አንዱ ልብስ እጅን ይጨመርለት አለ። ከዛ
እጁ ደግሞ ወጥቷል። ከዛ ደግሞ ከኋላ የሚጎተተውን ይደረግና አሁን ለምሳሌ ጠዋት ከኋላ የሚደረገውን አድርገው ይሆናል። ከዛ ማታ ደግሞ አውልቀው እሱን ቀለል እንዲላቸው ያኛውን አውልቀው ያደርጋሉ። ከዛ ቀን እጁን ካደረጉት ማታ እጁን ማውለቅ ይችላሉ፣ ወይ ደግሞ ቀን ካላደረጉት ማታ እጁን ማድረግ ይችላሉ። የተለያዩ አይነት አማራጮች አሉ። አንድ ልብስ ሆኖ ብዙ ነገር ሁለት ሶስት ሉክ ያለው ይሄ በጣም እና ፕራይስ ዋይዝ በጣም ይቀንስላቸዋል። ዋጋም እንትን ይላቸዋል ማለት 4 ልብስ ማልበስ የራሱ ነው አይደል? እኔ በእውነት እንደውሱን ሳስበው በጣም ፕሬሸር ራሱ ቀላል አይደለም ዲስዴይስ እና ይገርመኛል። እኔ በእኔ ጊዜ 2 ቬሎ ነበር የሚለበሰው፣ እሱንም መስክ ነው የዕለት ሁለት ግን አትቀይሪም፣ አንድ ነው የምታደርጊው። ስንት ዓመትሽ ነው አንቺ ካለ? እኔ 8 ዓመቴ ነው እንግዲህ አስቢ፣ በ8 ዓመት ጊዜ ውስጥ ይሄን ያህል ለውጥ ራሱ። የኔ ደግሞ 21 ዓመት ምን ትያዋለሽ ታዲያ? እና ሰው ራሱን ነው መሆን ያለበት። እኔ ሰርግ ላይ እንትን ብላቸው በቃ ራሳችሁን ሆኖ ሲመጡ አንዳንዴ ታወሪያለሽ እንትን ኮንሰልት ስታደርጊ ብዙ ነገር ነው ኮንሰልት የምታደርጊና ፕሬሸር አታድርጉ። ራሳችሁ ላይ በጣም ብዙ ነገር አትጨምሩ። ቀለል አድርጉ። ቀለል ያሉ ልብሶች አሉ ለምሳሌ መስክ ላይ ተለብሰው ፎቶ የሚነሳባቸው። ከእነዛ ውስጥ እኮ ቀኑ ሙሉ ውለን የሚወጣው እንግዲህ በእኛ ጊዜ መስክ ነበረ፣ እንደዚሁ ነበር፣ ቀኑ ሙሉ ነበር የተነሳ ነው እና ከተነሳ ውስጥ እኮ 3-4 ፎቶ ነው ፌቨራይትሽ የሚሆነው እና ልብሱ ይሄኛውን ልብስ ላትወዱ ትችያለሽ። ብዙ ጫና ራሳቸው ላይ ባያደርጉ ብዬ ነው የምመክረው። ግን በቃ በዚሁ ከተነሳ ይቀር ደግሞ አሁን አንዳንዴ ቀን ምን አይነት ልብስ መለበስ አለበት፣ ማታ ምን አይነት ልብስ መለበስ አለበት። አሁን እንደ ትሬንድ ቀን ቦልጋውን ሰፊ ቀሚሶች ይለበሳሉ፣ ማታ እንትን በሰውነት የሚወርድ ፎርም ፊትድ የሆኑ ልብሶች ይለበሳሉ። ለኔ ሰራሽልኝ አይነት ማለት ነው። እና ማታ እንደዛ የሚደረገው አሁን ይጠይቁኛል፣ ለምንድነው ቀን ይሄኛውን አድርገን ማታ ይሄኛውን ብናደርግ ምናምን ይላሉ። አሁን በብዛት ያሉት ሰርጎች ማታ ነው እንትን ሪሴፕሽን የሚሆነው፣ ድግሱ የሚሆነው ማታ ስለሆነ ማታ ላይ ቀለል ማለት አለበት። ምክንያቱም ጭፈራ ይኖራል፣ በጭፈራ መሀል መረጋገጥ ይኖራል። ረጅም የሚጎተት ከሆነ እንትን ሰፊ ከሆነ ባሏ ራሱ ከጎኗ መቆም አይችልም፣ የሆነ ይርቃል። ያ ነገር ልክ አይደለም ማለት ፎቶ ላይ ውበት አይኖረውም። ቀን ግን ከቤተሰብ ጋር ከሰው ጋር ተሰብስባ የምትነሳበት ሞመንት አለ። የዛን ጊዜ እሷ ግሬስ ኖሯት ከፍ ብላ መታየት አለባት። ልብሷ ሰፋ ብሎ ሲታይ ከመሀል ትታያለች እሷ። የዛን ጊዜ ደግሞ ሲምፕል ነገር ከለበሰች የመዋጥ ነገር እሷ ምን አይነት ማን እንደሆነች ሙሽሯ ፈልገን እንድናገኛት ይሆናል። ስለዚህ ማታ ላይ እኔ የምመክረው ቀለል ያለ ነገር ሲገባ ግን ዲታቸብል ቢኖረው በቃ ሙሽራ መጣ ተብሎ መታየት አለበት አይደለ? ቅልል ብሎም መግባት የለበትም። ስለዚህ ሲገባ አትሊስት ዲታቸብል ቢኖረው ከኋላ የሚጎተት ነገር ቢኖረው እሷን ደግሞ ልክ ምግብ ከተበላ በኋላ ከኬክ ቆረሳ በኋላ እና ጭፈራው በሚጀመርበት ሰዓት አውጥታ ቅልል ብላ ራሷ ኮምፈርተብል ሆና መንቀሳቀስ ትችላለች። እና እንደዛ ነው ሪኮመንድ የማደርገው። እንደው እግዚአብሔር ይስጥሽ። በቃ እኔ ለነሱ ርፍ አልኩኝ። አንድ ልብስ ሆኖ 3-4 ገባሽ እድታች እየተደረገ እየተቀጠለ ምናምን የሚደረግ ነገሮች ኮስት ዋይዝ ስታስቢ ብዙ ወጪዎች እኮ አሉ አይደል ሜሉዬ? ያንን ላይ ማድረግ እንደገና ሌላ ችግር ውስጥ ከሚገቡ በጣም መቼስ ይሄ ትልቅ አማራጭ ይመስለኛል። ትልቅ ረፍት በጣም ይመስለኛል። እና ውፍ ደስ ሲል እኔ በቃ ለነሱ እርክት ትያለሽ። አንዳንዴ ያሳስብሻል። ለምን እኔም ስራ ውስጥ እኮ ትንሽ አለሁበት። ጁዌለሪ ሙሽራ ጆሮ ጌጦች እንሸጣለን እኛ ማስዋቢያ እና እኛ ጋር ሲመጡ እዳቸውን ነው የሚያዩት እና አልኩሽ በጣም ነው የሚጨነቁት እና ስትሬስፉል ይሆናል። አብዛኞቹ ይከሳሉ አይደለም፣ ፊታቸው ራሽ በራሽ ይወጣል። እና እኔ በቅርብ አንድ የገጠመችኝ ያለች ጆሮ ጌጥ ሳማርጣት እንዳልኩሽ አክሰሰሪ ደግሞ በጣም አድማቂ ነው። ልብሱን የሚያወጣውም ነው ገዳዩም እሱ ነው። እና እኔ እንደውም በጣም ብዙ ጊዜ ላለሁኝ ስራውንም ወደው ለዛ ነው። እና በጣም ሊፍት አፕ ሲያደርገው ታያለሽ። በቃ የለበስ ልብሳችሁ እንዴት ነው ብለን እኮ እኛም እንጠይቃለን። ዝም ብለን አንሸጠላቸው። ልብስሽ እንዴት ነው፣ ፊት ለፊቱ እንዴት ነው፣ ማታ እኛም እንዳልሽው 2-3 ጆሮ ጌጥ ነው። አሁን ድሮ አንድ ጆሮ ጌጥ ብቻ ነበር የሚገዙት። አሁን ግን 2-3 ጆሮ ጌጥ ለመስኩ ይልሻል። እንትን እውነትም የሚያስፈልጉ ነገሮች አሉ ከልብሱ ጋር የሚሄድ እንጂ በዛው ልክ የሚሄድ የለም። እንዳልሽው ግን ትልቅ ሶሉሽን ነው የሰጠሽው። ትልቅ መፍትሄ የሆንሽ ይመስለኛል። በአንድ ልብስ 2-3 ነገር አድርጎ 3-4 ልብስ አለመከራየት እኮ በጣም ትልቅ ነው። እዚህ ጋር ግን ሳላነሳ የማላልፈው ጥያቄ ልንገርሽ። ለሚዜ ልብስ ትሰሪያለሽ፣ ዲዛይን ታደርጊያለሽ ወይስ ለሙሽራ ብቻ ነው የምታደርጊው?
ለሚዜም አደርጋለሁ ግን ለሚዜ ብዙ ጊዜ ረዘም ያለ ቀጠሮ ከመጡ ነው ምክንያቱም የሰርግ ወቅት ላይ ብዙ ስራ ስለሚኖረን ረዘም ያለ ቀጠሮ ከሆነ ቀድመን የሚዜ ልብሶች እንቀበላለን ሌሎችም አይነት የሙሽራ ልብስ ብቻ አይደለም እንሰራው ሌሎችም ለኦኬዥን የሚሆኑ አሁን ሰው ተጠርቶም ሲሄድ ደግሞ ቆንጆ ሆኖ መሄድ ይፈልጋል አሁን ላይ በጣም ብዙ ሰው ቆንጆ ልብሶች አያገኝም ገበያ ላይ እንደ ልቡ የሚፈልገው አሁን ለሙሽራ ቀሚስ የምንለው ነገር ለተጠሪም እኮ የሚፈልገውን ያልተገላለጠ ለምሳሌ የሚፈልገው ከለር አንዳንድ ሰው ደመቅ ያለ አውትስታንዲንግ የሆነ ከለር ይፈልጋል አንዳንድ ሰው ዝም ያለ ይፈልጋል አሁን የራት ልብስ ሲባል በብዛት የተለመደው ጥቁር ወይ ብልጭልጭ ያለው ምናምን ብልጭልጭ የማይወድ ሰው አለ ግን ብልጭልጭ ሳይኖረው በዲዛይን የሚያምር ቆንጆ ሆኖ ኤሌጋንት ሉክ ኖሮት ፕሬዘንት እንዲያደርግ ራሱ የሚያደርግ አለ የእንትን በጣም ክሎዝ የሆንሽው ሰው ጋር ደግሞ ሰርግ ሲኖርብሽ በጣም ቆንጆ ሆነሽ መሄድ ትፈልጊያለሽ እና ያንን ነገር እንትን የራት ልብሶች እንሰራለን ሁሉንም አይነት ዲዛይን እንሰራለን አሁን አለማግኘት ብቻ እኮ አይደለም ይሉኝ እኔ አሁን ሚዜዎቹን የጠየኩሽ ፐርፐዝሊ ነው መቼስ ሚዜ ስትመርጪ እቺ ሰውነቷ ቀጭን ነው ያችም ቀጭን ነው ስለዚህ ቀጭን ብቻ ሚዜ ይኖረኛል ብለሽ አይደለም የምትመርጪው ጓደኞቻችንን ነው ዘመዶቻችንን ነው ሚዜ የምናደርገው ሰውነት አካል እያየን አይደለም አሁን 6 ሚዜ ቢደረደር ለ6ቱም ሚዜ አንድ አይነት ልብስ ነው የሚለብሱት 6 የተለያየ ሰውነት አንዳንዴ በጣም ነው የሚያሳዝኑኝ በቃ ከላይ ወፍራም የሆነችዋ ከስር እንደዛ የሚሆነችው የተለያየ ሰውነት አካል አንድ አይነት ተመሳሳይ ልብስ ለብሰው ያ ኮምፎርታብል የማይሆኑት ሚዜዎች ቀኑን ሙሉ ሲሰቃዩ ታያቸዋለሽ እነዛ ደግሞ ኮምፎርታብል የሆኑት እንደፈለጉ ሲሆኑ ታያቸዋለሽ እና ትክክል ነው ብዬ አላስብም ስለሆነ ለምን ድሮ አማራጭ ስላልነበረን ነው አሁን ግን አማራጭ እያለ እንደናንተ አይነት ዲዛይን ማድረግ የሚቻልበት ካለ እኔ ለምን ሚዜዎቼን አሰቃያቸዋለሁ ስታስብኛ እኮ እኔ 7-8 ጊዜ በላይ ሚዜ ሆኜ አውቃለሁ ሳልፈልግ የለበስኩት ልብስ እንዳለ እነግርሻለሁ ተሰቃይቼው አልኩበት ቀን አለ በተለይ አግብቼ ከወለድኩኝ በኋላ ምንም እንኳን የሰውነት ዳትማች ያካል ለውጥ ባይኖረኝ በዛ ሰዓት እንደዛ ተገላልጬ መታየትን አልፈልግም ነበር ስለእውነት ማለት ነው እና እኔ ምን አስባለሁ ከለሩ አንድ አይነት እስከሆነ ድረስ በሰውነታችን ብናሰፋ ዋናው እኮ እዚህ ጋር ሙሽራዋን አጉልቶ ማሳየት ነው ፐርፐዙ አይደለ እንዴ የኔንተን ድምቀት ይሆናል ኦፍ ኮርስ አዘሚዜ አንድ አይነት ልብስ ለብሰን ግን የተለያየ በሰውነታችን ስታይል በተለያየ ቅርጽ ቢሰራ ምንድነው ችግሩ ብዬ አስባለሁ እንደው ይሄንን እንደ ባለሙያ እንዴት ታያለሽ የሚገርምሽ ይሄ ነገር ብዙ ጊዜ የሚገጥመን ነገር ነው ሚዜዎች ሲመጡ ሁሉም ሰው የሚፈልገው ውስጡ ማይንድ ውስጥ ያለው ዲዛይን አለ እና ያንን ነገር ወደ አንድ ለማስታረቅ ነው የምንሞክረው ማለት አንድ አይነት መልበስ ሳይሆን ከላይ በጣም የተለያዩ ዲዛይኖች ሁሉም ለምሳሌ 6 ሚዜ ቢሆን 6 ዲዛይን ማድረግ ይቻላል ከለሩ አንድ አይነት እስከሆነ ድረስ እና ኮምፎርታብል የሚያደርጋቸው ማያጨናንቃቸው ምክንያቱም ሚዜ አሁን ላይ ደግሞ ሲገባ የራሱ የሆነ ጭፈራ አለው ምናምን በጣም ይታያል እንደ ድሮ ተሸፍኖ እንኳን የሚያልፍ ነገር አይደለም በጣም የሚታዩበት ስለሆነ ኮምፎርታብል ካልሆኑ በጣም አስቸጋሪ ነውና ከላይ እንደዚህ አይነት ነገር ቢለብስ አንድ ላይ እንዲመጡ እንመክራለን አንዳንዴ 2 ሰው 3 ሰው መጀመሪያ ይመጣና ይመርጥና ከዛ ሌላኛው ሲመጣ እንደዛ አይሆንም አይስማሙምና ሁሉ ጊዜ አንድ ላይ ተሰብስባችሁ ነው የምንላቸው ከዛ አይ ለከሌ እንደዚህ ቢሆን እሷ እንደዚህ ስለሆነች እንደዚህ አይነት ነገር ቢሆን እና አንዳንዴ ራሴ እንትላቸዋለሁ ኢንተርፌር አደርጋለሁ እና ሙሽሮችም ዲሳይድ እንዲያደርጉ ከለር የሙሽራ ነፃነት ነው መሆን ያለበት ብዬ አስባለሁ ሙሽራ የፈለገችውን ከዛ ውጪ በጨርቁ ግን የፈለግነውን አይነት ዲዛይን ማድረግ እንችላለን አስሎንጋስኛን ኮምፎርታብል እስከሚያደርገን ድረስ ቆንጆ ነገር ምክንያቱም ሚዜ ካላማረበት ሲበጠብጥ ነው የሚውለው እና ሁሉ ጊዜ ቆንጆ ነገር ግን ከዛ ሰው ጋር አንዳንዴ ወይኔ ሌላም ጊዜ እንደዚህ ብለብስ ያምርብኛል ማለት ነው ይሉኛል ሚዜዎች እኔ ጋር አሰርተው ማለት እንደዚህ በቃ እንትን ቆንጆ ነገር እንዲሆንላቸው ከመፈለግ የተነሳ ግጭት እንዳይፈጠር በጣም ትልቅ ሶሉሽን ነው ማሰራት በጣም እንትን ከራሳቸው ጋር የሚሄድ ነገር ስለሚሆን ደስ ብሏቸው ተስማምቷቸው ያደርጉታልና ደስ ይላል እሱ እኔ እንደዛ ነው የምለው ሰው የፈለገውን አይነት ከለር ላይ ይስማሙ እንጂ ያንዱ ሰውነት ቅርጽ እኔና አንቺ አሁን ለምሳሌ የተለያየ ነገር ነው የሰውነት አካል እንትናችን ስለዚህ የተለያየ ካላደረግን የሰውም ሰርግ እናበላሻለን እኮ እንደው
እንዲያስቡበት በዚሁ አጋጣሚ ለማለት ነው። ውድ የዘመናዊ ሾው ተከታታዮቻችን አሁን እያነሳን ያለውን ሀሳብ እንግዲህ ብዙዎቻችሁ እንደምትጋሩን አስባለሁ። በተለይ በዚህ ወር የምትጋቡ ካላችሁ ሙሽሮች እስቲ ይሄንን ነገር እንዴት ታዩታላችሁ? እስቲ ኮሜንት ላይ የሚዜዎቻችሁን ልብስ እንዴት ነው የመረጣችሁት? እናንተስ ልብሳችሁን እንዴት ነው ዲዛይን ያስደረጋችሁት? ወይንስ የት ነው የገዛችሁት የተከራያችሁት? ልብሳችሁን እውነት ወዳችሁት ነው ወይ የሚለውን ነገር በጣም ስለሚያሳስበኝ ያችን ካየው በኋላ ማለት ነው። እስቲ ኮሜንት እዚህ ላይ ብትሰጡን ደስ ይለኛል። የእናንተ ኮሜንት መስጠት ደግሞ ወደፊት ለሚጋቡ ሙሽሮች ምን ማድረግ እንዳለባቸው ጠንቅቀው ስለሚያውቁ እባካችሁን ጊዜያችሁን ወስዳችሁ ኮሜንት አድርጉ። እሺ ሜሉዬ፣ እንግዲህ እንዲህ እያልን ብዙ ነጥቦች አነሳን። እንደው ይህም ባላነሳ ግን ሊቀየሙኝ ይችላሉና ካስተም ሜድ ሲባል ሁል ጊዜ ዋጋው ከፍ ይላል ብሎ ማሰብ መቼስ እኔ አሁን እራቶች ምናምን ስለ እውነት እራት ስወጣ እራቶች ስጠራ በተለይ ብዙ ኢቨንቶች ትልልቆች አሉኝ እና ሄጄ ልብስ መግዛት ብዙ አልወድም። እንዳልሽው የከለር ምርጫም ላይኖር ይችላል። በዛ ላይ ሰውነቴ ላይ ይሄ በጣም ጥብቅብቅ የሚል ነገር እኔ ብዙም አልወድም። አሁን የራት ልብስ ሲባል እዚህ ሀገር በብዛት ያለው አይተሽ ከሆነ እንደዛ ነው። ስለዚህ እኔ ብዙ ጎበዝ እንደዚህ የሚሰፉልኝ ሰዎች አሉ እና ካስተም ሜድ አስደርጌ ያሰፋለሁኝ እና ብዙ ሰው ሲጠይቀኝ እመኑኝ ሂዱና እዩ ነው የምለው ብዙ ጊዜ ማለት ነው። እንደውም ካስተም ሜድ ማስደረጉ ልብሽ ይሞላል። የምትፈልጊውን ከለር መርጠሽ የምትፈልጊው ተሰርቶልሽ ሳትሳቀቂ ዋጋውን ስናየው ስለ እውነት እንደው በጣም ትንሽ እኔ አሁን በማየው እንግዲህ ያንቺን ዋጋ ደግሞ አላውቀውም። ስለዚህ እንዴት ነው ዋጋ ዋይዝስ? እንደው ብዙ ሰው ሊጨነቅ ይችላል ማድረግም ቢፈልግ። የሚገርምሽ ብዙ ሰው ውድ ነው የሚመስለው የከስተም ሜድ ማሰራት፣ ግን ውጭ ሀገር ኦፍኮርስ በጣም ውድ ነው። እኛ ሀገር ግን በጣም አሁን የኛ ፕራይስ በጣም ተመጣጣኝ ዋጋ ነው። ከኪራይ ልብስ በጣም ብዙ ያራቀ ነው እንትናችን ፕራይሳችን። ምክንያቱም አንደኛ እያስለመድን ነው ሰው ወደዚህ እንትን እንዲመጣ ኢንካሬጅ እንዲሆን የራሱ ነገር እንዲኖረው ስለምንፈልግ በጣም በተመጣጣኝ ዋጋ ነው እኛ እያቀረብን ያለ ነው። ምክንያቱም ይሄ ነገር መለመዱ ወደፊት ሌሎችም አዳዲስ የሚሰሩ ሰዎች ይመጣሉ። ሰው የራሱን ነገር ማድረግ እንደ ልማድም እያደረገው እንዲመጣ ስለምንፈልግ እንዲጨነቅ አንፈልግም። ዋጋ ላይ በጣም ተመጣጣኝ ዋጋ ነው እኛ የምናቀርበው። በጣም ጥሩ። ከዚህ ብዙ የሚጨነቅ ይመስለኛል እንደው ካስተም ሜድ ሲባል ስለ እውነት እኔ አሁን ስለለመድኩኝ ነው። በራት ልብስም እንዳልኩሽ ቀን ተቀን የምገዛውን ልብስ አሰፋለሁ። በጣም ልክ እንደ ድሮ በጣም እናሰፋ እኮ ነበር እና ሰውነቴን ያማከለ ልብስ መልበስ የማልወዳቸውን ነገሮች አልፈልጋቸውም እና በቃ እድሜን ያማከለ ነገር ማድረግ እወዳለሁ። ስለዚህ ለዘመናዊ ሾው ተከታታዮቻችን ሰምታችኋል። በጣም ሪዝንብል ነው ዋጋው። ተደስታችሁም ጥሩም አድርጋችሁን አይደለ? ደስ ብላችሁም ውላችሁ ቆንጆ ነገር በሪዝንብል ዋጋ ታገኛላችሁ እያለቻችሁ ነው። እንግዲህ መታችሁ ትጎበኟታላችሁ። እኔም አድራሻውን ሰጣችኋለሁ የት እንደሚገኝ። ከዛ በፊት ግን ሜሉዬ ቅድም አደባብሰሽ አለፍሽው በጣም የምፈልገውን ጥያቄ ወደኋላ ልመልስሽ ነው። ከሙሽሮቹ ከአዳዲስ ተሞሻሪዎቹ በበለጠ እኔ በጣም ብዙ ሰው ስለሚጠይቀኝ ነው ይህን የምጠይቅሽ እና እንደው መፍትሄም ትሆኛለሽ ብዬ ስላልኩኝ ነው የመጣሁትና ብዙ ልጆቻቸውን ወልደው ሰርግ ሳይደግሱ መዳር የሚፈልጉ አሉ ብዬሻለሁ። ለነሱ ደግሞ በጣም ትልቅ መፍትሄ በቃ እንዳንቺ አይነት ሰው ነው ራሱ ዲዛይን የሚያደርግ ነው። እንደው ይሄንን እንድትነግሪልኝ። ምክንያቱም እኔ ብዙ ጓደኞች አሉ ውጭ ሀገር ያሉ እዚህ ሰርግ ሳይደግሱ የሄዱ ጓደኞች አሉና እንዳልኩሽ የኔ ልብስ በቀደም ከመቸኮሌ የተነሳ ለጓደኛ አንስቼላት እችን ነው ብላኛለች። ውድ የዘመናዊ ሾው ተከታታዮቻችን የኔ ልብስ ግን እንዴት አያችሁት? እስቲ ኮሜንት ላይ አስቀምጡልኝ። መቼስ ብዙ አይነት አስተያየት እንደሚመጣ ቃለው የኔንም ልብስ አይቶ በጣም ብዙ ሰው እንደሚጎበኝሽ አስባለሁ። በተለይ በእኔ እድሜ ያሉ አኒቨርሰሪያቸውን የሚያከብሩ ብዙ ሰው ይመጣል ብዬ ስለማስብ እስቲ እዚች ላይ በደንብ ማብራሪያ ስጭልኝ። አለፍሻት ብዬ ነው። አዎ ሴቶች በብዛት ስንወልድ ሰውነታችን ከነበረው በጣም ይቀየራል እና አንዳንድ ቦታዎች አሁን ቦርጭ ይኖራል። እሱን መሸፈን እንፈልጋለን። በዕለት ዕለት የምንለብሳቸውን ልብሶች ራሱ ጥንቅቅ ብለን ነው እንደ ድሮ ያገኘነውን ልብስ ለብሰን አንወጣም። እኔ አሁን 2 ልጆች አሉኝ። በቃ ሳገባ የነበረኝ ሰውነት የለም አሁን እና ሁላችንም የሆነች ነገር እንትን መቀያየር
ይኖርብናል ግዴታ ነውና በቃ ሰውነታቸውን ይሄ የማይፈልጉትን ቦታ የሚሸፍን ደግሞ እንትን በቃ እንደዛም ሆኖ የተሸፋፈነ ልብስ አያምርም የሚባል አባባል አለ። ግን አይደለም በቃ በዛው ሸፈን ብሎ ግን ዲዛይኑ ቆንጆ አሉ። ቆንጆ ዲዛይኖች አሉ። በጣም እንትን ኤሊቬት የሚያደርግ ሉክ ያላቸው በጣም ቆንጆዎች አሉና አንቨርሰሪስን የሚያከብር ሰው በብዛት አሁን ኪራይ ላይ ቀጫጭን ነው ሚዲየም ሳይዝ ነው የሚመጣው ሁሉንም የሚያማከለና ወፍራም በተለይ ነው ለወፍራም ሳይዝ ብዙ እሰራለሁና እንትን አላገኘንም። አንዳንድ ሰው ሰውነቱ ኖርማል ሆኖ እጁ ይወፍራል። እጅ የማይገባላቸው ሰው አሉ። መሸፈን ይፈልጋሉ። እጅ አልገባ ብሉት የሰራውላቸው ከስተመሮቼ አሉ እና በቃ የምንፈልገውን አይነት ነገር ስለሚመጣ አንቨርሰሪ ላይ በተለይ በቃ እኔ ደስ ይለኛል። ሰውም ሲመጣ ከልጆቻቸው ጋር ሲመጡ አንዳንዴ ከልጆቻቸው ጋር አንድ አይነት እሰራለሁ ምናምን እና በጣም ደስ ብሏቸው ነው የሚሄዱት። ምክንያቱም አያገኙም ብዙ ቦታ ማስታወቂያ እኔ ነኝ እኮ የምሰራው። በጣም ብዙ ሰው የሚመጣ ስላለ ከውጭ ሀገር በእውነት ነው በጣም ነው የምፈልገው። በቃ እንደዚህ እንዳንቺ መተው ልቅቅ በፈለጉት ስታይል እንዳልኩሽ። የኛ ደግሞ የሴቶች ችግር እጅ በጣም ብዙ ሰው ይላል አይደል? እጃችን ቶሎ አይከሳም። ሁሉ ነገራችን ይጠፋና እጃችን አይጠፋም። ስለዚህ ወደ ችዬስ ብቅ ይበሉ እያልሽ ነው በዚህ አጋጣሚ። ሌላው ደግሞ አሁን ውጭ ሀገር የሚኖሩ ከስተመሮች አሉ። እኛ ምን እናደርጋለን መሰለሽ? ቀድመን ኮንሰልት እናደርጋቸዋለን በስልክ እና በስልክ ኮንሰልት እናደርጋቸዋለን የሚፈልጉት። ምክንያቱም ብዙዎቹ ለሰርጋቸው ነው የሚመጡት፣ ሰርጋቸው ሲደርስ ነው እና ቀድመው ማዘዝ እንደሚችሉ አያውቁም። እና አሁን አሉኝ ብዙ ከስተመሮች ውጭ የሚኖሩ ሳይዛቸውን በፕሮፌሽናል ተለክተው ይልኩልኛል። በጣም የተለየ ዲዛይን አይነት ነገር ከሆነ ሳምፕል ድሬስ እንልክላቸዋለን። ቀድመን ሳምፕል ድሬስ እንልክላቸዋለን። ያዩታል፣ ፊቱን ያዩታል። ፊት ማድረጉን ያዩትና ኮሜንታቸውን ይነግሩናል። ከዛ ተሰርቶ ይጠብቃቸዋል። ቀሚሱ ሲመጡ ፊቲንግ ይኖራቸዋል። ከዛ በጣም ወደውት ነው የምንለያየው። እነሱ ደግሞ ጊዜ ያላቸው። አሁን እዚህ ብዙ ሰው የሚጣደፈው ያው ስለ እውነት እናውራና በአሁን ሰዓት ያው ብዙ የሚሞሸረው ሰው ቅሪቶች ይሆናሉ። ጊዜ የላቸው አይደለም። እኔም እንዳልኩሽ ያው ስራ ላይ ስላለው አያቸዋለሁ። ትንሽ ወዳቸው ብጥ ብለው የሚመጡ አሉና ያሳዝነኛል። ልጆች ሆነው በቃ ሲሳቀቁ ምናምን ታያለሽ። ለነሱ ግን ምን ያህል ጊዜ ትሰጫቸዋለሽ? ደግሞ እውነት ይነግሩሻል ወይ? አሁን እርጉዝ ሆነው የሚጋቡ እህቶች አሉ አይደለ? በጣም ልጆቹ ማለት ነው። እነዛ ውጭ ያሉት በደንብ ጊዜ ስለሚኖራቸው እንዳልኩሽ የመለኪያም ጊዜ ፕሮቫይ ማድረጊያ በደንብ ጊዜ አላቸው። እነዚህ ግን ጊዜ የሌላቸው ሊኖሩ ይችላሉ። ለነሱ ግን ጊዜ በደንብ መቼስ ይነግሩሻል ወይ? እንደው ትክክለኛውን ነገር መመካከር አለባችሁ ብዬ አስባለሁ። አይደለም? አሁን ካለኝ ኤክስፒሪየንስ ቀድመው ይነግሩኛል። ማለት እንደዚህ ነኝ በዛን ጊዜ አሁን ለምሳሌ 3 ወር 4 ወር ሲመጡ የዛን ጊዜ 6 ወር 5 ወር ነው ሆኖ ስለዚህ ይታያል እንዳይታይ ስለሚፈለግ ማለት ነው። የዛኔ አንደኛ ፍሌክሲብል የሆነ ዲዛይን ነው የምናደርገው። ሁለተኛ ደግሞ 1 ሳምንት ሲቀረው ምናምን ነው የሚወስዱት። መጨረሻ አይታ እርግጠኛ ሆና ማለት በ1 ሳምንት ያን ያክል የተለየ ድራስቲክ ቼንጅ አይኖርም። ትንሽ ነው የሚኖረው እና ብዙ ጊዜ ለእርጉዞች ፍሌክሲብል እንሆናለን። ታይም ላይ በአጭር ጊዜ እንዲወስዱት ነው የምናደርገው። እንደው ግን አንዳንድ ጊዜ እንደው አይ ወንደር ኢትስ ኦኬ ቢወጣም የሚልሽ ሰው ገጥሞሽ ያውቃል? የለም፣ በብዛት የለም። ስለዚህ ሁሉም ሰው መደበቅ ነው የሚፈልገው ነው። የኛ ባህላችንም ያው ብዙ ሚከሪክ ስለማድረግ እንደያለን ነገር ብዙ አይደለም። ግን አሁን እንደ ድሮ ነው ብለሽ ነው? ወላጆችም እያወቁ ተጋባዡም እያየ እኮ ኖርማል ሆኗል አይደለ? የሚቆጣም ብዙ ወላጅ አናይም በአሁን ዘመን። ድሮ ከባድ ነበረ እርጉዞ ነው ማግባት። እንግዲህ አሁን ዘመኑም ተለውጧል። እንደ ዘመኑ መሄድ ነው እንግዲህ ምንም ማድረግ አይቻልም። እና ሜሉዬ በጣም ደስ ይላል። እንደው ብዙ ነገር ነገርሽኝ። እኔ በጣም ተደሰትኩኝ። እንደው ከአዲስ ተጋቢዎቹ በላይ አኒቨርሰሪ መተው ለሚደግዙ እህቶቼ በጣም ጓጓሁኝ። እንዳልኩሽ ግን አንቺን ፈልጌ አፈላልጌ የመጣሁበት ነገር ያቺ ሙሽራ እንደዛ ስትደሰት ስላየሁኝ እና ምኑ ነው የሚለው ነገር ስለሳበኝ ነበር የመጣሁት። የኔም ልብስ እንዳልኩሽ እንግዲህ እንደ አዲስ ልትድሪኝ የኔ መሰለ ልብስ ሰርተሽልኝ በጣም እኮ ነው የወደድኩት። ሶ ኤሌገንት
በቃ ምኑም ጋር እንከን ነው ያጣሁለት እንዳልኩሽ ቁመቱ ብቲ በቃ እጁ ብቲ እንዳልኩሽ እኔ እጄን ብዙም እንትን አልፈልገውም እንዲታይ እዚህ ጋር ሙሉውን የሰራሹ ነገር በጣም ነው ያስደሰተኝና ተመልካቾች እንግዲህ ይሄንን አይተው እነሱም በራሳቸው ቅርጽ በሚፈልጉት እድሜያቸው ሰውነታቸውን ባማከለ ነገር እንደ ሴት መልበስ ያለብን ልብስ መልበስ አለብን ብዬም ስለማምን የሾውም ዓላማ ይሄን ስለሆነ እንግዲህ አንኳኩቼ ፈልጌ ያለሽበት ድረስ መጥቻለሁኝ። እኔ እንዲህ ከእንግዶቼ ጋር ጋዜጠኛ አይደለሁም፣ የጋዜጠኝነት ሙያም የለኝም። ሁሌ እናገራለሁኝ። ዲስከስ ለማድረግ ነው የምመጣው፣ ሼር ለማድረግ ነው የምመጣው እና እንደው እኔ ሳልጠይቅሽ ያለፍኩት አንቺ ህዝቡ ማወቅ አለበት ብለሽ የምታስቢውን የረሳሁት ነገር ካለ በዚሁ አጋጣሚ እድሉን ልስጥሽና ችዬ ሴት እንደምትገኝ በዛው እናገራለሁኝ። ግን እስቲ እንደው ያመለጠኝ ቨሪ ኢምፖርታንት ነገር ነው ብለሽ የምታስቢውን ነገር እዚህ ለዘመናዊ ሾው ተከታታዮች ብትነግሪልኝ ደስ ይለኛል። እሺ፣ በጣም ነው የማመሰግነው ራይል የእውነት ስለመጣሽ ደግሞ ሰውም እንደዚህ አይነት አማራጭ እንዳለው ለመናገር ምክንያቱም ብዙ ጊዜ ሳይሽ አንቺ ሶሉሽን የምትይውን ነገር አትደብቂም። ሁሉ ጊዜ ለሴቶች እህቶቻችን ጥሩ የምትይውን ነገር ሁሌ ይዘሽ ስትቀርበ ያለው በጣም ነው አፕሪሼት ማደርገው። እሱን ብዙውን ነገር ብለነዋል። በቃ እኔ ልል የምፈልገው ሰርግ የአንድ ቀን ነገር ብቻ አይደለም። ትዳር ትልቁን ፒክቸር እኔ ለትዳር በጣም ትልቅ ክብር አለኝ። ትልቁን ነገር እያሰቡ ብዙ ራሳቸውን ፕሬዠር ባያደርጉ ሰው ከሚያያቸው በላይ ቤታቸው ላይ ቢሰሩ ፐርሰናሊቲያቸው ላይ ቢሰሩ። በተለይ እኛ ሴቶች ነን። ሴት ልጅ ጥበበኛ ሴት ቤቷን ትሰራለች ይላል የእግዚአብሔር ቃልና ጥበበኛ ብንሆን ራሳችን ላይ ሰርግ ላይ በጣም ባናተኩር ማለት ሰርጋችን ጥሩ እንዲሆን እንፈልጋለን። ኦፍኮርስ ግን ከዛ በላይ ዋናው ትዳር ነውና የምንመርጠውን ሰው ብዙ ጊዜ አንቺ ስትናገሪ አያለው ስለምንመርጣቸው ሰዎች መጨነቅ። ሰርግ የአንድ ቀን ነገር ነው። ሚሞሪ ጥሩ ቢሆንም ከዛ በላይ ያለውን ፒክቸር ግን ማየት ብንችል እላለሁ። በጣም ነው የሚገርመው። እድለኛም ነኝ ብዬ አስባለሁ። ይህን ሾው ለማቅረብ ካሰብኩበት ጀምሮ እንደናንተ አይነት ዘመናዊቶች በእውነት ሰውም እየጠቆመኝ እኔም እያገኘው ለካ አሉ በየቦታው በየዘርፉ። ስለ እውነት ነው የምልሽ። እኔ አንቺ ጋር ስመጣና ይህን ነገር ሳስብ እንዳልሽው ሴቶች ላይ ስለሆነ ሞር የምንሰራው ደግሞ ይሄ ኤሌገንሲ ዘመናዊነትን ማስፋፋት ነው። የተረሳውን የቀረውን ባህላችንን አሁን ዘነጥን የሚባለው ሰውነታችንን ስለከፈትን ስላሳየን ብቻ አይደለም። ሁልጊዜ ሽፍን ያሉ ነገሮች እኮ ደስ ይላሉ አይደለም? በእርግጥ የሚገባኝ ነገር አለ። እድሜ ይዞት የሚመጣ ማቹሪቲ ያለ። መቼስ ዛሬ ተነስተን እንደ 20 ዓመት ልጆች ልንሆን አንችልም። ልንሆን ብንሞክርም ደግሞ አያምርም አይደለ? እድሜያችንን ያገናዘቡ ግሬስ ይሰጥሻል። ራሱ እድሜ እኮ በጣም ትልቅ ነገር ነው። እኔ እንዲያውም የማየው ሜሉዬ ምን እንደሆነ ታውቂያለሽ? እድሜያችን ከፍ አንድ ቀን በጨመርን አንድ ዓመት በጨመርን ቁጥር ውዝደሙ ራሱ አበዛዙ አይደለ? የምናወራቸው ነገሮች ሌላ አርስት ይሆናሉ። እንግዲህ አሁን አንቺ ድረስ መጥቼ ፈልጌሽ እንኳን መጥቼ እንደው በጣም እዚህ ጋር ሳላደንቅሽ አላልፍም። ከዚህ በላይ የምትጨነቁበት ተቋም ትዳር የሚባል አለ። የራስሽን እንኳን ስራ ያን ያህል አጉልተሽ ሳታሳይ እዚህ ጋር ከዚህ በለጥ የሚያስጨንቃችሁ ነገር አለና እዛ ላይ ስሩበት ማለትሽ እንደው ክብረት ይስጥልኝ። በእውነት በጣም ነው የማመሰግንሽ። በቃ እንደናንተ አይነት እንደዚህ ዘመናዊ ሴቶችን አንድ ዘመናዊ ሴት በአካል በቁመኗ በውበት ብቻ የምትለካ ሳይሆን እንዳንቺ እንዲጥፍጥ ያለ አንደበት ያላት አርቃ የምታስብ ከራሷ አልፋ ለብዙ ሴት የምትሆን መፍትሄ የምትሆን እኔ ብዙ ጊዜ እላለሁኝ እና እንደናንተ አይነት እህቶች ስለሰጠኝ የሶሻል ሚዲያ ራሱ በጣም ነው በቃ ስለእውነት ወድጀው ነው ይህን ስራ የምሰራው ያለሁት እና ሜሉዬ ሳላደንቅሽ አላልፍም። አስበሽ ተጠንቅቀሽ ለእህቶችሽ እንደዚህ መሆን እኮ ይቻላል ብለሽ ማለትሽ በጣም ትልቅ ነገር ነው። እኔም እድለኛ ነኝ እንደናንተ አይነት ሰዎች እየተዋወቅኩኝ በመምጣቴ። አንቺ ለብዙ ሴት ትተርፊያለሽ፣ ብዙ ሶሉሽን የምትሆኝ ነሽ። እንዳልሹ ደግሞ ሰዎች መጥተው እንደሚጎበኙሽ አልጠራጠርም። እኔ መፍትሄ ላይ ማተኮር የምወድ ሴት ነኝ። ችግሮችን ይዞ ችግሮች ላይ መቀመጥ ሳይሆን ይሄ ነገር ምን ሶሉሽን አለው? ደግሞ እኛ ሴቶች እኮ ብዙ አይን አለን አይደለ? ብዙ ነገሮች እናያለን እና ሜሉዬ ለብዙ ሰው መፍትሄ እንደምትሆኝ
አምናለሁኝ። እንግዲህ ቹዬስ የምትገኘው ሰላም ሲቲ ሴንተር 2ኛ ፎቅ ላይ ነው። አድራሻዋን እንጽፍላቸዋለን። እንግዲህ ሁሌም ፕሮግራሜን ስሰራ ለእኔ ለዘመናዊ ሾው ተከታታዮች ሲመጡ እንደው ስፔሻል ዲስካውንት እንድታደርጉላቸው ይሁን ላይ ጠይቃለሁኝ። እንደው ደስ ይላል አይደለ? በቃ በሷን የመጣ ነው ምናምን ብለው የተወሰነ እኔም ጋር ከእንትና የመጣ ነው ሲሉኝ እንደዚህ ትብብር እናደርጋለን። ሌላ ግን እዚህ ጋር አንድ መፍትሄ ብዬ እንደው ሰዎች እንዳልሽው ሞር ትዳራቸው ላይ እንዲያስቡ እንዲጠነቀቁ የሚጣሉ ሰዎች ሁላሉ በዋጋ አይደለ? እዚህ ጋር ወጪ በዛባቸዋል፣ ዋጋው ይወደድባቸውና ያ ያልሽው ትልቁ ነገር ላይ ሳያተኩሩ እዚህ ላይ እያተኮሩ ያደርጋሉ። እና እንደው ወደፊት እንደ መፍትሄ አሁን ብዙ ቦታ ላይ የብድር አገልግሎት ይሄ ያለ አይደለም የሚሰጠው በ2-3 ጊዜ መክፈል መቻል። ኦፍ ኮርስ ጋራንቲው ከባድ ነው ይገባኛል። ግን እንደ ሴቶች ወደፊት መፍትሄ ብናዘጋጅላቸው አንቺም እኔም ስራ ውስጥ የሙሽራ ውስጥ ስላለ እንደው ሰርጉም አይቀር ከሆነ መደገስም ካለበት እንደው እንደዚህ አይነት መፍትሄዎች ወደፊት ቢመቻቹ ብለሽ አስበሽ ታውቂያለሽ ሜሉዬ? ያው አስባለሁ። እኔ ባንከር ነበርኩኝ። በዚህ አጋጣሚ ባንክ ነበር የምሰራው እና ብድር ሰውን እንዴት ሪሊፍ እንደሚሰጥ አውቃለሁ። እና በተለይ እንደዚህ ስፔሻል ጊዜ ላይ ሲሆን ብድሮች ቢመቻቹ እኛም የሀገሩ ሲስተም ቢመቻች ባንኮች ያሉ ክሬዲት አሶሲሽኖች ያሉ እርግጠኛ ነኝ አንቺን ሾው ሰምሃው ሰፖርት ያደርጋሉ። እኛ ደግሞ ያንን መተባበር ብንችል መፍትሄ አይመስልሽም? ሜቢ አትሊስት አንድ ነገር እኮ እናቀልላቸዋለን አይደል? በ2 በ3 በ4 ቢከፍሉ ነገሮች እንደው የሚያተኩሩበት ነገር ላይ አድርገው እችን እንደው ሪሊፍ ቢያገኙ ብዬ በማለት ነው አይደለ? ወደፊት በደንብ እናስብበታለን። እንግዲህ እንደምታዩት ደብቃ ነበር። አሁን ባንከር መሆኗንም ተናገረች። ሰው እኮ አየሽ እንዲህ ነው መሆን ያለበት። ብዙ አሁን ደስ የሚለኝ የተማሩ ነጋዴዎች እየበዙ ሄደዋል። በተለይ እህቶች ጋር አም ሶ ፕራውድ ነው። ተምረንም አይደለም እንደዚህ ቢዝነሶቻችን ላይ የሆነ እንግዲህ ብዙ ሴቶች ትንንሾች ያዩናል። ባይ ዘ ወይ የኛን ሾው ቤተሰብ ሙሉ ታዳጊ ልጆች ስለሚያዩ እንዲህ መሆን ይቻላል። ትምህርት መማር ግን መሰረታዊ ነገር ይመስለኛል። እንደው በዚህ አጋጣሚ እንደው መማርሽ ጠቅሞሻል ብለሽ ታስቢያለሽ? በጣም መማር በጣም ክሩሻል ነው። አሁን እንትን ሰው ዲዛይነር ሲባል ይሄ የእጅ ሙያ ነገር ሲባል ከትምህርት የተለየ ነገር ይመስለዋል። ግን ትምህርት ለሁሉ ነገር ቤዚክ ነው። እኔ ሰው ኢቨን ተቀጥሮ እንዲሰራ እመክራለሁ። ማለት የራሱ ስራ ከመጀመሩ በፊት ተቀጥሮ መስራት ዲሲፕሊን ያደርጋል። ከዛ የራሳችን ስራ ነገ በምንይዝበት ጊዜ እንድናከብረው ይረዳናል። እና ማለት በቃ ተቀጥረን ሰዓት የምናከብር ከሆነ ያችን ሰዓት ጠብቀን የምንገባ ከሆነ የራሳችን ላይ ሞር እንደውም የተሻለ እንትን ነው የምናስበው፣ የተሻለ ዲሲፕሊን መሆን ነው የምናስበው። እና መማር በጣም ግዴታ ነው። ማለት መማር ማናስተውለው ግን የሚሰጠን ብዙ ነገር አለ። እንደዚህ በቁጥር እንደዚህ ነው ማንለው በጣም ብዙ ነገር አለ። ከቤታችን ጀምሮ ከኑሯችን ጀምሮ ስራችን ላይ ሪፍሌክት ያደርጋል። እና ዚስ ዴይስ እንትን ያለው ነገር ትምህርትን ኢንካሬጅ የሚያደርግ አይደለም። ስራ እናገኝ የሚላሉ ብዙ ሰዎች ምናምን፣ ግን በስኩል ሲስተም ውስጥ ማለፍ በጣም ግዴታ ነው ብዬ አስባለሁ። ምክንያቱም ከብዙ ነገር አንጻር እይታችን ብሮድ ነው የሚሆነው። ከመማራችን የተነሳ የምንማረውን ላንወደው እንችላለን። ፋሽናችንን መከተል እኔ ባንክ 12 ዓመት ሰርቻለሁ። 12 ዓመት ሰርቼ ነው ወደ ልጅነት ፓሽን የገባሁት። ግን ይሄኛውን መስመር ለመያዜ ትልቅ አስተዋጽኦ አለው በዛኛው መንገድ ማለፌ። ምክንያቱም በቃ የማይበት አስተያየት አንድ አይደለም። መጀመሪያ ያኛውን መንገድ ሳልሄድ ቀጥታ ወደዚህ መጥቼ ቢሆን ልተወው እችላለሁ፣ ልጠላው እችላለሁ። ምክንያቱም ያሉትን ሀስሎች የምቋቋምበትን ስትሬንግዝ ያገኘሁት ከመስራቴ ከመማሬ ጋር የመጣ ነው። እና እኔ ሴቶች በተለይ መማር አለባቸው በጣም አሁንም እኔ ስራዬን እንኳን እየተማርኩ የማዳበር አጫጭር ኮርሶች ወስዳለሁ። ለመውሰድ ደግሞ ፕላን ያደረኳቸው ብዙ ኮርሶች አሉ ምናምንና መማር ግዴታ ነው። በቃ ራይት ፐርሰኖች ጋር ነው እየሄድኩ ያለሁት። በሚገርምሽ ነገር
በቃ እንደዚህ ሰዎች እየመረጥኩኝ ሲሄድ ሁሌ ባክግራውንዳቸውን ወደኋላ እንግዲህ አላወራንም እኔና አንቺ ወደኋላ ባክግራውንዳቸውን ስናጠና ምንም ቢሆን በቃ ፊደል መቁጠር መማር ግዴታ ደግሞ እኮ ኮሌጅ ገብቶ መማር አይደለ አንዳንድ እህቶቻችን እንዳይጨነቁብንም ማለት ነው እንዳልሹ ያለንበት ሙያ ላይ በተለያዩ ኮርሶች ራሳችንን ማሳደግ ግድ ይለናል አሁን ይሄ የምናየው ዲጂታል ማርኬቲንግ በራሱ ማለት ነው የት ቦታ ላይ ደርሷል አሁን እያየነው አንዱ ነገር ሲቀርብ አሁን ፌስቡክ ምናምን አይተሽ ከሆነ ኦልድ ፋሽንድ እየሆነ አሁን የአፍሪካ ሲስተም ሁላ እየሆነ መጥቷል ስለዚህ ምን እየመጣ ነው ቲክቶክ ላይ እየሄድን ነው አይደል ያለነው እና እኛ በዛ ዘመንነንና አሁን ያለው ነገር አያስፈልግንም ብለን ማለት የለብንም ራሳችንን ማሳደግ አለብን ራሳችንን በተለያዩ ነገሮች ማሳደግ እንችላለን ምንም እንኳን ነጋዴዎች ብንሆንም እኔም ነጋዴ ነኝ አይደለ ግን የሚገርምሽ በጣም የተለያዩ ኮርሶችን በየጊዜው መውሰድ አለብኝ ካልበለዚያ እኔና አንቺ እኮ እንደዚህ ቁጭ ብለን 2 ደቂቃ ማውራት አንችልም ነበር አይደለ መማርን የመሰለ ምንም ነገር የለም በዚህ አጋጣሚኛ ሰውን መለወጥ ነው የዘመናዊ ሾው ዋና ዓላማ ከልብስ ከመልክ ባለፈ ጸጉር ጥፍር ከሚለው ባለፈ ነገር እህቶቻችን እኛን አይተው ደግሞ ሮል ሞዴል እንድንሆናቸው እንደዚህም አይነት ሴቶች መሆን እንደሚቻል እኛ ገና ተማሪዎች ነን የምንማርባቸው ግን በጣም ትልልቅ አሉን አይደለኛ ሮል ሞዴል ደግሞ ያደረግናቸው ስለዚህ ትምህርት አስፈላጊ መሆኑን ኮርሶች ይሰዱ አሁን የተለያየ ቦታ ላይ ስናይ እንዳንቺ ዲዛይነር የሆኑ እህቶች እናያለን ያንንም ዲዛይን እኮ ለመማርና አፕግሬድ ለማድረግ ትምህርት መሰረታዊ ነገር ነው ብዬ አስባለሁ ሜሉዬ መቼስ ካሰብኩት በላይ በቃ ነው ሁሉን ነገር የገለጽሽልኝ ተመልካቾችም እንደሚወዱት አልጠራጠርም እንግዲህ እንዳንቺ አይነት እመቤቶች ደግሞ ያብዛልን ነው ምለው እጅግ አድርጌ አመሰግንሻለሁ የነበረን ቆይታ በጣም ቆንጆ ነው እንዳልኩሽ እንግዲህ ሁሉንም ነካክተነዋል ብዬ አስባለሁ እንግዲህ አንድ ደግሞ ሞቅ ያለ የሰርግ ወቅት ላይ ደግሞ መጣና ሌላ ልብስ እንደምትደግሚኝ ይሄኛው በጣም አምሮብኛል ወድጃዋለሁኝ እንዲህ ቆንጆ አድርገሽ ሞሽረሽ ወደኋላ መልሰሽኛል ሜሉዬ እንግዲህ እጅሽን ይባርክልሽ እንሻለው በጣም ነው ማመሰግነው አሜን በጣም ነው ማመሰግነው እኔ በጣም እውነት አክብረሽኝ ስለመጣሽ እውነት አንቺ ሁሉ ጊዜ ሰው አክባሪ ነሽ እኔ ደግሞ ከዛ ውስጥ ስላረግሽኝ በጣም ነው ማመሰግነው እንግዲህ ራሄል ተከታታዮች የዘመናዊ ሾው ተከታታዮች እንግዲህ እኛም ጋር ስትመጡ ዲስካውንት ይኖራቸዋል ራሄል ናት የላካችን መላችሁ ከመጣችሁ በጣም ነው ማመሰግነው ውድ የዘመናዊ ሾው ተከታታዮቻችን ዛሬ ሰላም ሲቲ ሴንተር 2ኛ ፎቅ ቹዬስ ጋር መጥቼ ይሄን የመሰለ የሙሽራ ልብስ እንግዲህ ለብሼ ሞሽራኝ ወደ ኋላ መልሳኝ ለልጄ የማሳየው ትልቅ ነገር ስላገኘሁኝ በጣም ተደስቻለሁ ልብሴንም እንደወደዳችሁ ታምናለሁ በተለያየ ሀገር የምትገኙ ውድ ኢትዮጵያውያን እህቶቻችን ሰርግ ሳትደግሱ ሄዳችሁ ልጆች ወልዳችሁ ወደ ኢትዮጵያ መጣችሁ እንደገና እንደ አዲስ መሞሸር ለምትፈልጉ እህቶቼ ልቤም ሞልቼ የምነግራችሁ ቹዬስ ፋሽን ብትመጡ እንደኔ ልባችሁ ሙልት ይላል ተወዱታላችሁ ብዬ እኔ ያገኘሁትን ነገር እንግዲህ ለእናንተ ለመንገር ያህል ሜን ሾው የሰራሁት የዚህም ፕሮግራም ዋና ዓላማ ምንድነው የምናገኘውን ጥሩ ነገሮች ለእናንተ እንደ ዘመናዊ ሴት ሼር ማድረግ ነውና የሚሄድበት ቦታ በሙሉ እንደ ሜሉ አይነት እንደዚህ ድንቅ ሴቶች በቃ ስታወሯቸው ራስ ለዛው ራሴ ድሮ ደስ ይላል በጣምና በጣም ደስ ብሎኛል እኔ እናንተ መታችሁ እንድትጎበኙት በዚህ አጋጣሚ እንግዲህ ለመንገር ነው በዚህ ወር እንግዲህ ሰርጋችሁን የምታደርጉ እህቶቼ ደግሞ መልካም የትዳር ዘመን እየተመኘሁላችሁ ሰርጋችሁን በደስታም እንድታሳልፉ ሳትጨናነቁ ወደፊትም ለመጋባት ፕላን ያረጋችሁ እህቶቼ ካላችሁ እንደ ቹዬስ አይነት እንደ ሜላት አይነት መታችሁ እንደዚህ ዲዛይን እንደሚደረግ ስላወቃችሁ እንደምትጎበኙት አልጠራጠርም እስቲ ኮሜንታችሁን በዚሁ አጋጣሚ እንግዲህ እንዴት እንዳገኛችሁት ፕሮግራማችሁን ንገሩን
ሰብስክራይብ አድርጉ ቻናላችንን፣ ለሌላ ሰው ደግሞ ሼር አድርጉልን። ምክንያቱም ይሄ ሾው በተለይ በጣም ብዙ እህቶች የሚዳሩ ስላሉ እንዲህ አይነት አማራጮችም እንደሚኖሩን ወይንም እንዳሉን እንዲያውቁ ይሆናል። እኔ በበኩሌ ውጭ ሀገር ላሉ እህቶቼ በሙሉ ይህንን መልእክት አስተላልፋለሁ። የኔን ሾው በጣም ብዙ ሰው ያየዋል ውጭ ሀገር እና ስለመጣሁ በጣም ተደስቻለሁ። እኔ ነኝ እንደውም በጣም ዛሬ ተደሰትኩት። እጅግ አድርጌ አመሰግናቸዋለሁ። የሳምንት ሰው ይበለን። ዘመናዊ ሾው ሰብስክራይብ አድርጉ።